ካህናቱ ለምንድነው ተሸፋፍነው ጥቁር ልብስ ተሸፋፍነው አምስቲት የሚለውን ዜማ የሚያዜሙት እና በወይራ የምንጠበጥበው የምን ምሳሌ ነው ካላችሁኝ በመቋሚያ ጧፉ ይመታና ይጠፋል ማለት ነው። እንግዲህ ይሄ የምን ምሳሌ ነው ሲባል ክችል የሚል ድምጽ አለው። ምንድነው ይሄ? ልጄ መጀመሪያ አምስቲቲ ትርጉሙ ምንድነው? ጽናውን እየወዘወዙ የሚያዜሙት ለምንድነው? ቴሪያላይሶን ተሻረ በርሱስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን፣ ውድ የቻናሌ ተከታታዮች ሁላችሁም ቤተሰቦቼ እንደምን አላችሁ? ደህና ከርማችኋል? እኔ ልጃችሁ ደህና ነኝ። እናንተስ እንዴት አላችሁ? እኔ እግዚአብሔር ይመስገን ብያለሁ። እናንተም ደግሞ እግዚአብሔር ይመስገን ማለታችሁን በልባችሁም ቢሆን እንዳትረሱ። እንግዲህ ዛሬም እንደተለመደው በአጭር ቪዲዮ መጥቻለሁ። ዛሬ ደግሞ በዚህ አጭር ቪዲዮ የምንመለከተው ማለት ነው ስለ ስቅለት ዓርብ በስቅለት ዓርብ ስለሚደረጉ ክንውኖችና ምሳሌዎቻቸው በጣም ልናውቃቸው ስለሚገቡ ነገሮች ነው የምንመለከተው። ከነዚያ መካከል እንደ ምሳሌ ልጥቀስላችሁ ብል ለምሳሌ 3 ሰዓት አካባቢ ዓርብ 3 ሰዓት ማለት ነው ካህኑ በቄጠማ ጽናውን የሚወዘውዝበት ፓርት አለ። እንደዚሁም 6 ሰዓት ላይ ካህናቱ ተሸፋፍነው አምስቲት የሚሉበት ፓርት አለ። እንደዚሁም ደግሞ ወደ መጨረሻ አካባቢ ደግሞ ጧፍ በመቋሚያ እየተደበደበ የሚጠፋበት የምንጠበጠብበት እነዚህ ሁሉ ምንድናቸው? ምሳሌዎቻቸው። የና አምስቲቲ ትርጉምስ? አምስቲቲ እያልን ስንሰግድ ምንድነው አምስቲቲ ማለት? ሙኪሪያ ማለት ምንድነው? ትርጉሙን ማወቅ ከኛ ስለሚጠበቅ ማለት ነው። እነዚህን ሁሉ ባጭሩ እያደረኩ እነግራችኋለሁ። ከዚህ በተጨማሪም ደግሞ ስለ ቃጭሉ ጭምር ደውል የሚደውል ዲያቆን አለ አይደል? ዙሪያውን በቤተክርስቲያኑ ዙሪያውን እየዞረ ጥቁር ለብሶ ማለት ነው። የምን ምሳሌ ነው? ለምንድነው የሚደወለው? እሱን ሁሉ ባጭር በጣም አስፈላጊ ነገሮችን እጥር አድርጌ በዚህ ቪዲዮ እነግራችኋለሁ። እናንተ እስከ መጨረሻው መከታተላችሁን እንዳትዘነጉ። ታዲያ ከዚያ በፊት ለቻናሉ አዲስ ከሆናችሁ ሁላችሁም ቪዲዮን የመጀመሪያ ላይክ አድርጉና ጀምሩት። ላይክ አድርጉና ከዚያ በኋላ ደግሞ ቻናሉን ሰብስክራይብ አድርጉና ጀምሩት። ሰብስክራይብ ስታደርጉም እንዳልኳችሁ ሰብስክራይብ የሚለውን ጽሑፍና የደውል ምልክቷን ሁለቱንም መጫን እንዳትረሱ። 3 ሰከንድ ብቻ ልስጣችሁ። በጣም ጥሩ አደረጋችሁ። አክብራችሁ ስላደረጋችሁ እግዚአብሔር እናንተንም ያክብርልኝ። እንግዲህ ፈጠን እያልኩ ነው የምነግራችሁ፣ ምክንያቱም ብዙ ሰዓት እንዳልፈጅ በአጭር ደቂቃ ብዙ ነገር ለመናገር ማለት ነው። ፈጠን አድርጌ እነግራችኋለሁ። እንግዲህ የስቅለት ዓርብ በጣም ብዙ በቃ ተነግሮ የማያልቅ ታሪክ ያለው ቀን ነው። እንግዲህ ብዙን በጣም ሁሉንም መናገር አይቻልም፣ ግን ወሳኝ የሆኑ ነገሮችን ብቻ ለእናንተ ልንገራችሁ። እንግዲህ ዓርብ ማለት የመጀመሪያ ትርጉሙ ስንመለከት መካተቻ ማለት ነው። የመጀመሪያ ስነ ፍጥረት የተካተተበት ነው። ያ ማለት የመጨረሻ ስነ ፍጥረት ተፈጥሮ ያለቀበት ቀን ነው። ያለቀውም የሰው ልጅ ተፈጥሮ ነው። ዓርብ ቀን መካተቻ ማለት ነው። የሁለተኛ ደግሞ ድህነታችንም የተካተተበትና ያለቀበት ቀን ነው። በመስቀል ላይ በዕለተ ዓርብ ድህነታችን ያለቀበት ስለሆነ ማለት ነው። ዓርብ የሚለው ትርጉም መካተቻ የሚል ትርጉም አለው ማለት ነው። ከዚያ ሲቀጥል አሁን ወደ ዕለተ ዓርቡ ወደ ስቅለት ዓርቡ ታሪክ ከመግባቴ በፊት ስለ ደውሉ ልንገራችሁ። ያው ደውሉ እንደምታውቁት የሚደወለው በሰሙነ ሕማማት ሁሉንም ቀን ስለሆነ ስለ ደውሉ ልንገራችሁ። የምን ምሳሌ ነው? ዲያቆኑ ጥቁር ለብሶ ቤተክርስቲያኑን እየዞረ ማለት ነው ይደውላል። የመጀመሪያ ዓላማው ማለት ነው ሰዎችን ተሰብሰቡ ለማለት ነው የሚደወለው። ሰዎችን እነሆ ወይንም የ11 ሰዓቱ ወይንም የ3 ሰዓቱ ወይንም የ6 ሰዓቱ በየሰዓቱ ስለሚደወል ማለት ነው። ፕሮግራሙ ለዚህ ለጸሎት በ3 ሰዓት ወደ ቤተክርስቲያን ተሰብሰቡ ለማለት፣ በ6 ሰዓት ወደ ቤተክርስቲያን ተሰብሰቡ፣ በ9 ሰዓት በ11 ሰዓት ወደ ቤተክርስቲያን ተሰብሰቡ ለማለት ይሄ ደውል ይደወላል። እንደውም ሲወጣ ቄሱ በመጀመሪያ ምን ይላል? ሁሩ በሰላም እግዚአብሔር ያሉ ምስየክሙ ኑ ወተጋቡ በጊዜ 3 በጊዜ 6 በጊዜ 9 ሰዓተ መዓልት ዘዕለተ እከሌ በየቀኑን ስም እየጠራ ማለት ነው። ኑ ተሰብሰቡ ብሎ ካወጀ በኋላ ነው ዲያቆኑ ሊደውል የሚወጣው ማለት ነው። ስለዚህ የዚህ ደውል ዓላማ እኛን ለጸሎት ወደ ቤተክርስቲያን መጥራት ነው የመጀመሪያው። በጣም ጥሩ። ሁለተኛው ታዲያ ምሳሌው ምንድነው ስንል ደግሞ ዲያቆኑ የዮሐንስ ወልደ ነጎድጓድ የዮሐንስ ምሳሌ ነው። እንደዚሁም ደግሞ ምርዋዋ ደግሞ የድንግል ማርያም
ምሳሌ ናት። እንደምታውቁት በመስቀል ስር በእግረ መስቀሉ የተገኙት ድንግል ማርያምና ዮሐንስ ናቸው። ታዲያ ነያ እምከና ነዋ ወልድኪ ተብሎ የተሰጠው ዮሐንስ ለድንግል ማርያም እንደዚሁ ድንግል ማርያም ደግሞ ለዮሐንስ ተሰጥተዋል እና ድንግል ማርያምን ያው በመስቀሉ ስር ስታነባ ስታዝን ማለት ነው ወደ ቤቱ የወሰዳት ማን ነው? ዮሐንስ ነው። እና ልክ ዲያቆኑ የቃል አዋዲ ማን ነው? የዮሐንስ ምሳሌ ነው። ቃጭሏ ደግሞ ምንድነው? ምርዋ ደግሞ የድንግል ማርያም ምሳሌ ናት። ዲያቆኑ ምንድነው? ዮሐንስ ድንግል ማርያምን ለመውሰዱ ምሳሌ ነው። እንደዚሁም ክችል ክችል የሚለው ድምፁ ደግሞ የድንግል ማርያም የለቅሷ ምሳሌ ነው። እንደውም አባቶቻችን ሲነግሩ ማለት ነው አመታቱ ራሱ ይለያል። የዚያን ቀኑ ክችል 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 የሚል ድምፅ አለው። ምንድነው ይሄ? ልጄ 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 የሚል ድምፅ አይነት ሳውንድ እንዲያወጣ ማለት ነው። ስለዚህ ዲያቆኑ የዮሐንስ ምሳሌ ነው። መረዋው ደግሞ የሚመታው ቃጭል የድንግል ማርያም ምሳሌ ነው። እንደዚሁም ድምፁ ደግሞ የለቅሷ ምሳሌ ነው ማለት ነው። በጣም ጥሩ። ይሄ ከሆነ እንግዲህ በዕለተ ዓርብ በመጀመሪያ እንግዲህ የሌሊቱ እንዳለ ሆኖ በነግህ ላይ እንግዲህ ዲያቆኑ ያው የተለያዩ ውዳሴ ምንድነው መዝሙረ ዳዊትና ውዳሴ ማርያም ከተደገመ በኋላ ማለት ነው ግብረ ሕማማቱ እየተነበበ ወንጌል ላይ ሲደርስ ዲያቆኑ እስመ ቆሙ ላዕሌ ሰማዕተ አመፃ የሚለው ምስባክ ይሰብካል። እንግዲህ እኛም እየተቀበልን ማለት ነው እንሰግዳለን። ልክ እያዜምን ሁሉ ጭምር የምንሰግደው እንግዲህ ዕለት ዓርብ ማለት ነው። ከዚያ ደግሞ አራቱ ወንጌላት ይነበባሉ። ከአራቱም ወንጌላት አራት ካህናት ወንጌል ያነባሉ። እነሱም ደግሞ የሚያዜሙት መርገፍ አለ። ለምሳሌ ወጸቢሖ ተማከሩ ሊቃነ ካህናት ይስቀልዎ ለኢየሱስ በቀራንዮ መካን እንደዚህ የመሳሰሉ ማለት ነው። ይሄ እንግዲህ የማቴዎስን ወንጌል የሚያነበው ካህን ነው። ሁሉንም ወንጌላት የሚያነቡ ካህናት እንደዚህ የሚያዜሟቸው ነገር አሉ። እነሱን እያዜሙ እኛ ደግሞ ከነሱ እየተቀበልን እንሰግዳለን ማለት ነው። ከዚያም በኋላ ይሄ እንግዲህ የነግሁ ነው። ነግህ ማለት 1 ሰዓት ያለው ማለት ነው። ከዚያም በኋላ ይሄ ስርዓቱ ካለቀ በኋላ 3 ሰዓት ላይ ደግሞ እንደዚሁ ግብረ ሕማማት ይነበብና ከዚያ ከ3 ካህናት ጽናውን ማለት ነው በ3 ቄጠማ ይዘው እንደዚህ እየጎተቱ ማለት ነው እየወዘወዙ ጽናውን ማለት ነው ግፍኦሙ እግዚኦ ለለ ይገፉኒ የሚለው ዜማ ያዜማሉ። ግፍኦሙ እግዚኦ ለለ ይገፉኒ ማለት አቤቱ የሚገፉኝን ግፋቸው ማለት ነው። እና እነዚህ ካህናት ታዲያ ቄጠማውን ይዘው እንደዚህ ጽናውን እየወዘወዙ የሚያዜሙት ለምንድን ነው? ምሳሌው ምንድነው ሲባል አይሁድ ኢየሱስ ክርስቶስን የማንገላታታቸው ምሳሌ ነው። ካህናቱ እየጎተቱ የሚያዜሙት ማለት ነው። ምክንያቱም የመግፋታቸው ግፍኦሙ አይደል ዜማው ራሱ የመግፋታቸው አንዱ ሲስበው አንዱ እንዳዳ ሲስበው እንግዲህ የዚያ ምሳሌ ነው። እንደዚሁ ደግሞ 3 መሆናቸው ደግሞ የቀያፋ የጲላጦስ እንደዚሁም ደግሞ የሄሮድስ ምሳሌ ነው። ከቀያፋ ወደ ጲላጦስ ከጲላጦስ ወደ ሄሮድስ ከሄሮድስ ወደ ጲላጦስ የመመላለሱ ምሳሌና አይሁድ የመግፋታቸው ክርስቶስን የመግፋታቸው ምሳሌ ነው ማለት ነው። በጣም ጥሩ። እንግዲህ በዚህም ሰዓት ማለት ነው ዲያቆኑ የሚሰብከው ምስባክ አለ። እሱን እየተቀበለ እንሰግዳለን። እንደዚሁም ደግሞ ካህናቱም ደግሞ ከአራቱም ወንጌላት ወንጌልን ያነባሉ። የነሱም የሚሉት የሚያዜሙት መርገፍ አለ። እሱንም እኛ እየተቀበልን እንሰግዳለን ማለት ነው። ይሄ እንግዲህ በ3 ሰዓት የሚፈጸም ክንውን ነው። በ6 ሰዓት ደግሞ ምን ይከናወናል ሲባል እንግዲህ 6 ሰዓት ኢየሱስ ክርስቶስ እንግዲህ የመጀመሪያ ጠዋት ላይ ወደ በጲላጦስ አደባባይ የቆመበት ነው ኢየሱስ ክርስቶስ። 3 ሰዓት ላይ ደግሞ ጲላጦስ ገርፎ ማለት ነው እንዲሰቅሉ የሰጠበት ሰዓት ነው። 6 ሰዓት ላይ ደግሞ ክርስቶስ በመስቀል ላይ የዋለበት ሰዓት ነው እና በዚህ በ6 ሰዓት ታዲያ በቤተ ክርስቲያናችን ምን ይከናወናል ሲባል እንደተለመደው ግብረ ሕማማቱ ይነበብና ከዚያም በኋላ ማለት ነው ካህናቱ ይሸፋፈኑና አምንስቲቲ የሚለውን ዜማ ያዜማሉ። በጣም ጥሩ። ካህናቱ ለምንድን ነው ተሸፋፍነው ጥቁር ልብስ ተሸፋፍነው አምንስቲቲ የሚለውን ዜማ የሚያዜሙት? የምን ምሳሌ ነው? ምሳሌውን ከማየታችን በፊት ግን በመጀመሪያ አምንስቲቲ ትርጉሙ ምንድነው? አምንስቲቲ ሙኪሪያ አንቲፋሲሊያሱ፣ አምንስቲቲ ሙአጋያ አንቲፋሲሊያሱ፣ አምንስቲቲ ሙዳሱታ አንቲፋሲሊያሱ የሚሉ 3 ጊዜ እነዚህ 3 ቃላት የሚዜሙ አሉ። እንግዲህ የመጀመሪያው ስንመለከት አምንስቲቲ ሙኪሪያ አንቲፋሲሊያሱ ማለት ምን ማለት ነው ስንል አምንስቲቲ ማለት አስበን ማለት ነው። ሙኪሪያ ማለት ደግሞ አቤቱ ጌታ ሆይ ማለት ነው። አንቲፋሲሊያሱ ማለት ደግሞ በመንግስት ማለት ነው። ታዲያ እነዚህን ስናገጣጥማቸው ምን የሚል ትርጉም አላቸው ማለት ነው? አቤቱ ጌታ ሆይ በመንግስት አስበን የሚል ትርጉም አላቸው። አምንስቲቲ ሙኪሪያ አንቲፋሲሊያሱ ማለት
አቤቱ ጌታ ሆይ በመንግስት አስበን ማለት ነው። ከዚያ ሁለተኛ ላይ ደግሞ አምንስቲቲ ሙአግያ አንቲፋሲሊያሱ የሚል አለ። አምንስቲቲ እንደነገርኳችሁ ነው፣ እንደበፊቱ ነው ትርጉሙ። ሙአግያ ማለት ደግሞ ቅዱስ ማለት ነው። ስለዚህ አምንስቲቲ ሙአግያ አንቲፋሲሊያሱ ማለት አቤቱ ቅዱስ ሆይ በመንግስት አስበን ማለት ነው። ከዚያ ሶስተኛ ደግሞ አምንስቲቲ ሙዳ ሱጣ አንቲፋሲሊያሱ የሚል አለ። አምንስቲቲ ማለት ያው ነው፣ ትርጉም አይለወጥም፣ አስበን ማለት ነው። ምንድነው ሙዳ ሱጣ ማለት ደግሞ ቸር ገዥ ማለት ነው። ሙዳ ሱጣ ማለት ቸር ጌታ ማለት ነው። ከዚህ ከትርጉም ጋር ተያይዞ ታዲያ ናይን የሚል ቃል ራሱ እንጠቀማለን። ለምሳሌ ኪራላይሶን ለምሳሌ እምኖዲ ናይን የሚል ቃል እንጠቀማለን። እምኖዲ ማለት አምላክ ማለት ነው። ናይን ማለት ደግሞ እኛን ማረን ማለት ነው። ስለዚህ እምኖዲ ናይን ስንል አምላክ ሆይ እኛን ማረን ማለታችን ነው። እንደዚሁም ትስውጣ ናይን እንላለን። ትስውጣ ማለት ደግሞ ደግ ገዢ ማለት ነው። ደግ ገዢ ይሆንክ ጌታ ሆይ እኛን ማረን ማለታችን ነው። ትስውጣ ናይን ስንል ማለት ነው። ስለዚህ የነዚህ ትርጉም እነዚህን ይመስላል። ታዲያ ወደ ቀድሞ ነገራችን እንመለስና ካህናቱ በጥቁር ልብስ ተሸፋፍነው ማለት ነው ለምንድነው አምንስቲቲን የሚያዘሙ ሲባል 6 ሰዓት እንግዲህ ክርስቶስ የተሰቀለበትና ዓለም ሁሉ ጨለማ የሆነበት ሰዓት ነው። ከ6 ሰዓት እስከ 9 ሰዓት። እናም ካህናቱ ጥቁር ልብስ የሚሸፋፈኑትም በ6 ሰዓት ክርስቶስ ሲሰቀል ዓለም የመጨለሙን ምሳሌ ለማውሳት ነው። የዚያ ምሳሌ ነው ማለት ነው። ታዲያ በዚህ ሰዓት ማለት ነው ካህናቱ ተሸፋፍነው እያለቀሱ ጭምር ነው ቤተክርስቲያን የምታዘው ማለት ነው አምንስቲቲን የሚያዘሙት። በዚህ ሰዓት ምን እናደርጋለን እኛስ ካላችሁኝ፣ እኛም ልክ ጎንበስ ብለን ወደ መሬት ተሸፋፍነን እነሱ የሚሉትን ተቀብለን እኛም እያዜምን ስለ ኃጢአታችን እናለቅሳለን በዚህ ሰዓት። ምክንያቱም ኢየሱስ ክርስቶስ የኢየሩሳሌም ቆነጃጅት ክርስቶስ መስቀሉን ተሸክሞ ሲሄድ ማለት ነው እያለቀሱ ይከተሉን ነበር። ታዲያ ምን አላቸው እሱ? አንተ የኢየሩሳሌም ቆነጃጅት ሆይ ለኛ አታልቅሱ፣ ስለ ራሳችሁ አልቅሱ አላቸው። ስለዚህ እኛም በዚህ ጊዜ ማለት ነው እያለቀስን አምንስቲቲን እናዜማለን። 6 ሰዓት እንግዲህ ክርስቶስ በሚሰቀልበት ሰዓት ማለት ነው ወደ 7 አይነት ተአምራት ተደርገዋል ማለት ነው። በሰማይ እንደምታውቁት ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ እንደዚሁም ከዋክብት ረግፈዋል፣ የቤተ መቅደስ መጋረጃ ለሁለት ተቀዷል። ከዚያ ሲቀጥል መቃብራት ተከፍተዋል፣ አለቶች ተሰንጥቀዋል፣ ሙታን ተነስተዋል። እነዚህን የመሳሰሉ ተአምራት ክርስቶስ ሲሰቀል የተደረጉ ናቸው ማለት ነው። በ6 ሰዓት ነው እንግዲህ ይሄ ሁሉ የተከናወነው። እንግዲህ ዲያቆኑ የሚሰብከው ምስባክ አለ፣ እሱን እየተቀበልን ከሱ ጋር እናዜማለን። እንደዚሁም ደግሞ ካህናቱም የሚያነቡት አራቱም ወንጌላት ይነበባሉ በ6 ሰዓትም እነሱም የሚሉት መርገፍ አለ፣ እሱን እየተቀበልን ዜማ ማለት ነው እየተቀበልን እያዜምን እንሰግዳለን ማለት ነው። ስለዚህ ካህናቱ ተሸፋፍነው የሚያዜሙበት ምክንያት ተረዳችሁ አይደል? ምሳሌውን በጣም ጥሩ። ከዚያ እንግዲህ 9 ሰዓት ነው። 9 ሰዓት ላይ ቅድስት ነፍሱን ከቅድስት ስጋው ክርስቶስ የለየበት ሰዓት ነው፣ ሞትን የቀመሰበት ሰዓት ማለት ነው። ታዲያ በዚህ ጊዜም ደግሞ ኦ ዘጢመ ሞተ በስጋ የሚል በጣም ታላቅ ዜማ የሚዜማ አለ። ይህ ምን ማለት ነው? በስጋ ሞትን የቀመሰ ቃል አጋኖ ማለት ነው። በስጋ ሞትን የቀመሰ ክርስቶስን ለመግለጽ የሚዜም ዜማ አለ ማለት ነው። እሱን እያዜምን እንደዚሁ እንሰግዳለን። ከዚያ እንግዲህ 11 ሰዓት ደግሞ ዮሴፍና ኒቆዲሞስ ከጲላጦስ አስፈቅደው ማለት ነው ስጋውን አውርደው የገነዙበት ሰዓት ነው። በዚህ ሰዓትም ታዲያ ካህናቱ ልክ እንደ አስከሬን አይነት የሚደረግ አለ አይደል? እሱን ወደ ቤተ መቅደስ አስገብተው እግዚኦ እያሉ ማለት ነው ስርዓት ይፈጽማሉ ማለት ነው። በጣም ወደ 400 አካባቢ እግዚኦታ የሚደርስበት ሰዓት ነው 11 ሰዓት ማለት ነው። ከዚህም በኋላ እንግዲህ ባጭሩ ነው እንግዲህ እየነገርኳችሁ ያለሁትና ትረዱኛላችሁ ብዙ ሰዓት እንዳልፈጅባችሁ ብዬ ነው። ከዚያ ይሄ ሁሉ ስርዓት ከተከናወነ በኋላ እንግዲህ መጨረሻ አካባቢ ዳዊት ይተዛዘላል። መጨረሻ ላይ የሚተዛዘለው ዳዊት ታዲያ ፍካሬ ዘጻድቃን የምትለው ብፁዕ ብእሲ የሚለው ዳዊት ነው። መጨረሻው ደግሞ የፍካሬ መጨረሻ ማለት ነው። ወፍኖቶ ሙሰ ለኃጥአን ትጠፍ የሚል አይደል? በዚህን ጊዜ አንድ ሰው ጧፍ ይይዛል። ከዚያ ልክ ወፍኖቶ ሙሰ ለኃጥአን ትጠፍ ሲል በመቋሚያ ጧፉ ይመታና ይጠፋል ማለት ነው። እንግዲህ ይሄ ምን ምሳሌ ነው ሲባል በትሩ የሙሴ በትር እንደዚሁም የክርስቶስ መስቀል ምሳሌ ነው። ሙሴ በበትሩ ባህሪቷን ሲመታት ማለት ነው በመጀመሪያ ተከፈለና
ህዝበ እስራኤል ተሻገሩ። በሁለተኛ ሲመታ ደግሞ ፈርዖን ከነሰራዊቱ ጠፋባት። የኃጥአን መንገድ ጠፋ ማለት ፈርዖን ከነሰራዊቱ ጠፋ ማለት ነው። እንደዚሁ ደግሞ ዋናው ደግሞ በክርስቶስ መስቀልም ሰይጣናት ጠፉ፣ ድል ተነሱ። ያቺ የኃጥአን ይኖርባት ሲኦል ተበዘበዘች፣ ተማረከች ማለት ነው። ስለዚህ የዚያ ምሳሌ በመቋሚያችን ጧፍ እናጠፋለን ማለት ነው። እንግዲህ ጧፉ ከጠፋ በኋላ ደግሞ መጨረሻ ላይ ምን እናደርጋለን ሲባል ማለት ነው ንሴብሖ እየተባለ ይዘመራል። ንሴብሖ ለእግዚአብሔር ስቡሐ ዘተሰባ የሚለው መዝሙር እየዘመርን ከበሮ እንመታለን። ይሄ ምን ምሳሌ ነው ካላችሁ ደግሞ እስራኤላውያን ባሕረ ኤርትራን ተሻግረው ማለት ነው ምን ብለዋል? ይሄን መዝሙር የደረሱት እነሱ ናቸው። ንሴብሖ ለእግዚአብሔር ስቡሐ ዘተሰባ እያሉ ዘምረዋል። የሙሴ እህት ከበሮ ስትመታ ነበር ያን ጊዜ። የዚያ ምሳሌ ነው። እንደዚሁም እኛ ደግሞ በክርስቶስ እነዚያ በሙሴ በትር ተሻገሩ፣ እኛ ደግሞ በክርስቶስ መስቀል ማለት ነው ከሲኦል ወደ ገነት ተሸጋግረን ማለት ነው ንሴብሖ እያል እንዘምራለን። የዚያ ምሳሌ ነው ማለት ነው። ስለዚህ የዚያ ምሳሌ ነው። መጨረሻ ላይ እንደዚሁም ደግሞ በወይራ እንጠበጠባለን። በሰሙነ ሕማማት የሰራነውን ኃጢአት እየተናገርን ማለት ነው ካህናቱ በወይራ እየጠበጠቡ ስግደት ይሰጡናል። ይሄ ስግደት ሙያችንን ስንሰግድ ከዋልነው ውጭ ነው ስግደት የሚሰጠን እና በወይራ የምንጠበጠበው የምን ምሳሌ ነው ካላችሁኝ የምንጠበጠበው የክርስቶስ የግርፋቱ ምሳሌ ነው። ለኔ ስትል ተገርፋል የማለታችን ምሳሌ ነው። እንደዚሁም ለምንድን ነው በወይራ የሆነው ሲባል ደግሞ ወይራ ጽኑ እንጨት ነው፣ በጣም ጠንካራ እንጨት ነው እና ክርስቶስም የተቀበልከው መከራ ጽኑ መከራ ነው የተቀበልከው ለማለት ማለት ነው። በወይራ እንጠበጠብና ስግደት ይሰጠናል፣ እንሰግዳለን ማለት ነው። ስለዚህ በዕለት ዓርብ ያሉ ክንውኖች በጣም ነው በጥቂቷ በማንካ ማለት ነው ይሄንን ይመስላል። ከብዙ በጥቂቱ እስከዚህ ድረስ ስላዳመጣችሁ እጅግ አድርጌ አከብራችኋለሁ። እግዚአብሔር ያክብርልኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄ ቻናል ጠቃሚ ነገሮችን የምታገኙበት እጅግ ጥሩ ቻናል ነው። ሰብስክራይብ አድርጉት። እስከዚህ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ክብር በሉልኝ።